አኽራ ሄዳለች። እንግዲህ ወላሂ እንግዲህ ቤቴ ተበተነብኝ። ወላሂ ሙሳፍር ሆንኩኝ። ወላሂ ላዚም ሙሳፍር ነው ሆንኩኝ። ምን ያህል በሚስቱ መሞት እንዳዘነ ምን ያህል ቅስሙ እንደተሰበረ ሶሻል ሚዲያ ላይ ወጥቶ አልቅሶ ተናገረ። እንግዲህ በጣም ያሳዝናለን። ይህን ቪዲዮ አይታችኋል። ለመናገር አንድ ባል ከሚስቱ ሲለይ፣ አንድ ሚስት ከባሏ ስትለይ፣ ልጆችን ጥላ ስትሄድ፣ ባልም እንደዚህ ልጆቹን ጥሎ ለሚስቱ ሲሄድ ያለው ኃላፊነትና ያለው ጫና እጅጉን በጣም ከባድ ነው። ሆኖም እንግዲህ እህታችንና አላህ ሱብሓነሁ ወተዓላ ይዘንላት ይማራት። በጣም ነው የሚያሳዝነው። ለሞላ ቤተሰቦቿ አላህ መጽናናትን ይስጣቸው። እኛም ወደዛው ነን። እውነት ለመናገር የቲም ሆኖ ማደግን ወይንም ደግሞ ስለ የቲምነት የሚያውቅ ሰው እጅግ በጣም ያሳዝናለን። እንኳን ሁለት ጩጭ ልጆችን ያህል ጥላ መሄድ ነፍስ አውቀን ራሱ እናቶቻችን ሲሞቱብን እውነት እስከ ዛሬ ድረስ እናታችን ትናፍቀናለች። እናታችን የሞተችብን የእናትን ሞት የሚያውቅ ሰውዬ እንኳን አይደለም ሁለት ጩጭ ህፃን ልጆችን ጥላ ገና እኛ ራሱ ነፍስ አውቀን እኛ ራሳችንን ችለን ነፍስ አውቀን የሞተችብን እናታችንን ዛሬ ድረስ ትናፍቀናለች። የእናትና የአባት መሞት እጅጉን በጣም ያሳዝናል። ባል ከሚስቱ ተለየ፣ ሚስት ከባሏ ተለየች፣ እናት ልጇን ሳታሳድግ ከባሏና ከልጆቿ ርቃ ሄደች። ሆኖም እንግዲህ ይችን እህታችንን የማያውቃትና ያላያት የለም። ሶሻል ሚዲያ ላይ ስትሰራ ሱሴን አይተናታለን። ሀቂቃ እጅግ በጣም ያሳዝናል። ሶሻል ሚዲያ ላይ መውጣትና መስራት ፈልገን ሳይሆን ሶሻል ሚዲያ የሚያስወጣን አንዳንድ ጊዜ የራሳችንን ችግር ይመስለኛልና ችግራችንን ያቀልልናል ብለን ምርጫ አድርገን እንደ ስራ አድርገን ይዘን የምናየው ሶሻል ሚዲያን አድርገነዋለን። እውነት ልንገራችሁ ይህን ቪዲዮ ሳይ እጅግ በጣም ነው ያዘንኩት። በጣም ነው የደነገኩት። ማመን እስካቃተኝ ድረስ እስከ ትላንትናው እስከ ዛሬው ድረስ ቪዲዮ ለመስራት በጣም እየተጠራጠርኩ ውስጤ አላመነም ነበር። ሶሻል ሚዲያ ግን ሁሉም ሰው ቪዲዮ ሲሰራባት ሁሉም ሰው ቪዲዮ ሲሰራባት ሳይ በጣም እውነት ለመናገር ከትላንትናና ዛሬዋ ድረስ አላመንኩም ነበር። ባል በዚህ ሰዓት ሚስቱ ከጎኑ እንደተለየችው ከሞተች 1 ወር እንዳስቆጠረች የሞተችበትን ጉዳይ ወደፊት አብራራለሁ ሲልም ተናግሯል። ሆኖም 1 ወር ሙሉ እንግዲህ እጅግ በጣም ሀዘኑ በጣም ከባድ ስለነበረ ወደ ሶሻል ሚዲያ ወጥቶ መናገርም አልቻለም ነበር። ዛሬ ግን ራሱን ሲያረጋጋና ራሱን ሲያቅ ወጥቶ ወደ ሶሻል ሚዲያ ለሚወዷት፣ ለሚያከብሯት፣ ለሚከተሏት ቤተሰቦቿ የሚስቱን ማጣት ተናግሯለን። ታዲያ ከዚህ ሞት ምን ተማራችሁ? እኔም አንቺም ራሳችንን ሰርተን ለማስተዳደር ባህር ተሻግረን ስደት የወጣን እህቶቼ፣ ከባህር ተሻግረን ወደ ሀገር መተን እየኖርን ያለን እህቶቼ ምን ላይ ነን ያለ ነው? እውነት ልንገራችሁ የዚችን እህት አሟሟት ስሰማ እኔ ራሴ መኖሬን እውነት አላመንኩም። በጣም ነው ያዘንኩት። ማለት ሞት እንደዚህ ቀላል ናት ወይ? ሶሻል ሚዲያ ላይ እህቶቻችንን ዛሬ ከተወለዱን እልቅን ተወልደውን አብረው ካደጉት የበለጠ ሶሻል ሚዲያ ላይ የምናውቃቸው በሶሻል ሚዲያ መስኮት የምናያቸው ቤተሰቦቻችንን እንደተወለዱንና በጣም አብረን እንዳደግነ አብረን እንደበላን እንደጠጣን ያህል በጣም ይሰማናል። ሆኖም እህታችንን አላህ ሱብሓነሁ ወተዓላ ምህረቱን ይለግሳት። አላህ የጀነትን በር ክፍት ያድርግላት፣ ቤቷን ኑር ያድርግላት። ሁላችሁም እንዱ አድርጉላት። ሁላችንም ወደዚች መንገድ ተጓዦች ነን። አካሄዳችንን፣ መጨረሻችንን፣ ኻቲማችንን ያሳምርልን። እውነት እኔ የዚች እህታችን መሞት አይደለም እሷ ማንኛውም እናት ስትሞት ህፃናቶች የቲም ሆነው ሲያርጉ ማለት አንድ ህፃን 5 ዓመት 6 ዓመት ሆኖት እናት ሞተች ማለት ቢያንስ አንድ ሰው ራሱን ቻለ ማለት እስከ 18 ዓመት ያህል ነው። 18 ዓመት ያህል በጣም ትንሽ ጊዜ አይደለችም። በጣም ከባድ ናት። ራሳችሁን ችላችሁ 18 ዓመት ድረስ ደርሳችሁ እንደገና ራሳችሁን ችላችሁ ራሳችሁን መቆጣጠር የምችሉት እስከ 18 ዓመት ያውም የተሻለ ቤተሰብ ካላችሁ ነው እንጂ ከድሃ ቤተሰብ ተወልዶ አንድ ሰው የቲም ሆነ ማለት የማንም ታዛዥ የማንም ተላላኪ ነው። ሁለተኛ አንድ ሚስት ስትሞትበት ለባሏ ባል እንደ እናት ወይንም እንደወለደችለት ሴት ሆና ያቺ የምትመጣው ሴት አትኖርለትም። ወይ በልጆቹ ትፈትነዋለች፣ ልጆቹን እንድትይዝለት አትፈልግም።
ወይንም ደግሞ ትዳሩ ላይ ገጥሞ ይችላል። አንዲቱን ሲፈታ፣ አንዲቱን ሲያገባ፣ አንዲቱን ሲፈታ፣ አንዲቱን ሲያገባ። እውነት ልንገራችሁ ባልና ሚስት አላህ ያለያይ እንጂ መለያየት ከመጣ በጣም ከባድ ነው። በጣም ከባድ ነው። አንድ እናት ሞተች ስትባል አባታችንን ከኛ ጋር ሲኖር ደግሞ እኛም የራሳችንን ህይወት ስንኖር አባታችንን የሚይዘው ሰው ያስፈልጋል። አባታችሁ እናንተ እንደምትፈልጉለት ሴት ሳትገኝ ስትቀር እናንተም ትፈተናላችሁ። እንኳን ህፃን ላይ ጥሎ መሄድ ማለት ነው። እና እኔ እውነት ልንገራችሁ የእናት ሞት በጣም ከባድ ነው። በአማማችሁ በደከማችሁ የሆነ ነገር በደስታ በመጣ ቁጥር ኢር በመጣ ቁጥር የሆነ ስብስብ በመጣ ቁጥር የእናት ሞት በጣም ከባድ ነው። ሁልጊዜም እንደ አዲስ እሳት ይጋረፋለን። እውነት ልንገራችሁ እናቴ ስትሞት ለእኔ የ14 ወይም የ15 ዓመት ልጅ ነኝ ወይም የ16 ዓመት ልጅ ነኝ ብዬ አስባለሁ። እናቴ ስትሞት እንደዛ ሆናለሁ። እስካሁን ድረስ እስቲል እናቴን እስካሁን ድረስ እናቴ ትናፍቀኛለች። የሆነ ቦታ ሄጄ የሆነ ቦታ ደርሼ የሆነ ቦታ ሰው ጋር ተገናኝቼ እናት ያላቸው እናቶቻቸው ጋር ይወጣሉ። ገበያም ሆነ ሰርግም ሆነ ለቅሶም ሆነ እናቶቻቸው ጋር ይወጣሉ። እኔ ግን 18 ዓመት ሙሉ አረብ ሀገር አድሬ ስመጣ እናቴ የሌለችበት ሰፈር የማላቃቸው ጎረቤቶች ጋር ነው የኖርኩት። ሀቂቃ ህመሙ በጣም ከባድ ነው። ትልቅ ሴት ነኝ፣ ግን ለእኔ የእናቴ አለመኖር ብዙ ፈተናዎችን ያሳልፍብኛል። ማለት ብጠቅመኝም ባትጠቅመኝም ያው እናቴ የለችም አይደለ? ሰርግም ቦታ ስትሄዱ እናቴ ያላቸው ሰዎችን ስታዋ ታዝናላችሁ። የሆነ ቦታ ስትሄዱ እናቴ የሌላትና እናቴ ያላት አንድ ልጅ እናቴ ባለይበት ሰዓት እኔ ከአረብ ሀገር ደርሼ ስመለስ የእናቴ እህቶች ልክ እንደ ልጃቸው ነው እኔን መተያዩኝ። በቃ እንደ ልጃቸው። ዛሬ ግን እናቴ ከቤት ስለሌለች ቀጥ ብላ ስለማታያቸው በቃ አላየኋቸው። ምክንያቱም የኔ እናት አፈር ተጭኗታል እና እነዚህ ህፃናቶች በጣም ከባድ ነው። ምክንያቱም እናት ያለው ሰው በእናቱ ይታጠባል፣ በእናቱ ይታቀፋል፣ በእናቱ በቃ ይሰተራለን። ቢረባቸውም ቢጠማቸውም እናት አቅፋ ታጠግባቸዋለች። ፍቅሯ ብቻ በጣም ከባድ ነው እና ዛሬ ይህ ወጣት ወንድማችን እውነት ወጥቶ ሲያለቅስ ልንገራችሁ ወጣቶች፣ ይህን ነገር ሁላችንም ማወቅ አለብን። አንድ ሴት ከባሏ ተለየችና አንድ ወንድ ከሚስቱ ተለየ ማለት ፈተናው በጣም ከባድ ነው። በጣም ይፈትናል ውዶቼ፣ እውነት በጣም ነው የሚፈትነው። ማለት ለዚህ ባልተፈጠርኩ የምትሉበት በጣም የሚከፋችሁ ሰዓት ይበልጣል። እና አሁን የወንድማችን ወጥቶ ሙሳፊር ሆንኩኝ ሙሳፊር አድርጋ እንሄድ ይቻላል። እውነቱን ነው፣ ወላሂ እውነቱን ነው። በተነቻቸው በቃ አሁን የሆነ ሴት እንኳን መታሱ በሱ ህይወት ውስጥ ላግባ፣ ምክንያቱም ማግባት ግዴታ አለበት። ለምን ልጆቹን የምታሳድግለት ያስፈልገዋል። ወይ ሰራተኛ ደግሞ ግን ሚስት ብትመጣ ራሱ ለእሱ አትመቸውም። ወይ አግብቶ ይፈታል፣ ሌላ ያገባል፣ አሁንም ሌላ ያገባል፣ ሌላ ይፈታል፣ ሌላ ግን ባልና ሚስት ሆነው በአንድ አላህ ለወፈቃቸው ልጆቻቸው ማሳደግ ለሚችሉ ሰዎች በጣም መታደል ነው። ሁለተኛ ደግሞ አንድ ባል ከሚስቱ ወጣ ወይም ከባሏ ጋር ተለያየች ማለት ይህ ምንም ነው። ምክንያቱም በጊዜ ብዛት ልትታረቁ ትችላላችሁ። ወይንም ደግሞ ሚስቱ ተፈታ ሄደ ማለት ልጆቿን ይዛ ትቀመጣለች። በቃ ልጆቿን ታሳድጋለች። ሀዘንም ይሰጣታል። ካልሀዘነም ደግሞ እየሰራ እየደከመች ልጆቿን ማሳደግ ትችላል። ግን አንድ ሴት ሞተች ማለት ልጆችን ጥላበት ሄደ ማለት ጎዶሎ በጣም ሰፊ ነው፣ ጥልቅ ባህር ነው፣ ተጠልቆ የማያልቅ። እነዚህ ልጆች አቅማቸውን እስከቻሉለት ድረስ ኢቨን አቅማቸውን ችለው እንኳ ራሱ የራሳቸውን ህይወት መኖር እየጀመሩ እንኳ ቢሆን አባት ከሚስቱ ሌላ ሚስት እያገባ እየፈታ በቃ እነሱ ሌላን ህይወት ሲኖሩ አባታቸውን ያልተንከባከበችላቸው ጊዜ አባታቸው ሲንከራተት ማየቱ በጣም ከባድ ነው። እንኳን ህፃን ሆኖ በጣም እኔ እውነት ለመናገር በጣም ነው ያሳዘነችኝ። ማለት እኔም እኮ ሶሻል ሚዲያ ላይ የወጣሁት ውዶቼ አገኝ የሆነ ነገር እሰራለሁ። በቃ በሚዲያ የራሴ ስራ ይኖረኛል። ሚዲያን ፈልጌው ሚዲያ ላይ በጣም ፊታችንን እየገረፈን ቪዲዮ ስንሰራ ብዙ ነገር እየሆነ ነው የሰራ ነው እና ይቺ ልጆቿን ይዛ ከኢትዮጵያ ገባች። ከዛ ደግሞ መልሳ በጣም ብዙ ፈተናዎችን እያሳለፈኝ ነው ልጆቿን ያሳደገችው።
ማንም ከሶሻል ሚዲያ ላይ ወጥቶ የሚዲያ እንትን መሆን አይፈልግም። ግን ሶሻል ሚዲያ የሚወጣው የቤትን ችግር ለመቅረፍ አይደለም። እንደዚህ የሶሻል ሚዲያ ብር መጥቶ እናንተ በጉልበታችሁ ላይ ለፍታችሁ ሰርታችሁ ያገኛችሁት ገንዘብ ምንም አይሰራም። ግን ልጆቿን ለማሳደግ ነበረ ስትንከራተት የነበረው። ለፍታለኝ እንደኔው እንዳንቺ አረብ ሀገር ደክማለኝ። የኔና ያንቺ ጊዜ ምን ያህል ጊዜ ቀርቶናለን? የኔና ያንቺ ሰዓት ምን ያህል ቀን ነው የቀረው? አናውቅም። ታውቃላችሁ? ይሄ ነው በቃ ይሄና ዛሬ አይየናችሁ ነገ ትጠፋላችሁ። ዛሬ አይታችሁናል፣ ነገ እንጠፋለን። ግን አልተዛመርንም፣ አልተዋለርንም። ሚዲያ ላይ አይታችሁናል፣ ተያይተናለን፣ ወደናችኋል። በቃ ብንጠላችሁ እንኳ ራሱ የመራረው ሞት የመጣ ጊዜ እውነት በጣም ከባድ ሀዘን ነው። እኔ ወላሂ ስሰማ ማለት ነው ለመፈመስ ፈልጎ ነው እንደ ብዬ ራሱ ተናግሬያለሁኝ። አንድ የሚያውቀው የቅርብ ሰው ነበርና በጣም የሚያውቀው አብሮ ቪዲዮ ሲሰሩ የነበሩ ሰዎች ጋር ገብቼ መጀመሪያ ሳየው ቪዲዮ ተቆርጦ ነው ያገኘሁት እና በቃ ሊፈምስ ፈልጎ ነው እንዴ ብዬ አሰብኩ በራሴና ጠየኩት ከሰውየው ጋር። ኧረ አይደለም አለኝ። እኔ ራሱ ለማዳመጥ ራሱ አልቻልኩም። የዚህን ቪዲዮ ለማዳመጥ ራሱ አልቻልኩም። እንደው ቪዲዮውን አዳምጪውም አልቀነቻ ሀሚድ እንትኑ ላይ ገብተሽ ብሎ ሳይ ቤቱ ላይ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ግን የደነገጥነው ዛሬ ብቻ ነው ታውቃላችሁ። ዛሬ ነው የደነገጥነው። ነገ ሌላ ህይወት ነው። ሰው ሲሞት ሞትን እናስታውሳል። ሰው ሲታመም ህመም እናስታውሳል። ሰው ሲፈተን ፈተና እናስታውሳል። ከዛም በኋላ ግን እንረሳታለን። ታዲያ ለዚህም አላህ ሱብሓነሁ ወተዓላ ያለብንን ሀቅ ያለብንን እውነታ ታዲያ ይሄን ቪዲዮ እየሰማን ምን ማድረግ አለብን? ራሳችንን እንፈትሽ፣ ራሳችንን እናጽዳ፣ ራሳችንን እንሁን። እውነት ለመናገር በጣም ከባድ ነው ፈተናው፣ በጣም ያሳዝናለን። አላህ ስብሐነሁ ወተዓላ ወጥቶ ከመቅረት ልጆቻችንን በትኖ ከመሞት አላህ ይጠብቀን። ሞት ለማንም አይቀርም፣ ግን ልጆቹን አሳድጎ መሞት መታደል ነው። ልጆቹን የተሻለ ቦታ ላይ አድርሶ ልጆቹን አስተምሮ መሞት ትልቅነት ነው። ምክንያቱም ዛሬ ልጆቻችሁ ሲፈተኑ ማየት ትላንትና እህት ሆነው ወንድም ሆነው የእናንተ ልጆች ሲጠይቁ የነበረ ዛሬ ግን የእናንተ ልጆች እናንተ ስለሌላችሁ ስለተጠፋችሁ የእናንተ ልጆች የሚጠይቃችሁ የለም። ስለዚህ አላህ ሱብሓነሁ ወተዓላ ይጠብቀን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።